ከእናቷ ጋር ነው ባይዘው። እሺ እናቷንም ገሏል። እናቷ ጋር እኮ ነው 6 እናቷ ከእናት ያለችው ለስካስ እናቷ ብትተርፍላት ይሻል ነበር ነው ባርኖ በጣም አንዳንድ ጊዜ ቃላት ለራሱ የማይደና ነበር ዞሬ እንኳን ማለት ነበር ባዶ እናውቀዋለን የምትሉ ሰዎች ካላችሁ እናውቀዋለን የምትሉ ሰዎች አንዳንድ ቁጥር ጻፉ በአካል እናውቀዋለን የምትሉ ሰዎች እንደገና እዚህ ቦታ ነው ያየነው ግን በውስጥ እናወራቸዋለን ወደ ሚዲያ እንኳን መምጣት ፈሩ በውስጥ ለመብረቁም ለኔም እንትን ብትሉን አትሊስት ልንከታተል እንችላለን በተለይ ለመብረቁ ባካችሁ እናውቀዋለን የምትሉ ሰዎች እዚህ ቦታ ነበረ እኔ አውቀዋለሁ የሰፈር ሰው ነው ትናንትና እንደ ዳግም የነገራችሁን ሰዎች ዳግም ጥሩ ኢንፎርሜሽን ሰጥቶናል ግን ያው እስከ መጨረሻው ግን አልሄደበትምና እንጠብቀዋለን ዳግምም እንደው እናውቀዋለን እዚህ ቦታ ነበረ ብላችሁ የምትሉ ሰዎች እውነቴን ነው የምላችሁ ይሄ እንግዲህ የሰው ህይወት ፈጣሪ ያልፈቀደውን ህይወት በሰው እጅ መጥፋት ማለት በጣም በቃ አሰቃቂ ግፍ አሰቃቂ ግድያ ማለት ነው 6 ሰው ያለ ርህራሄ ማለት ነው ይሄ እንዲሞትም አይደለም ይሄ በህይወት እያለ የሆነ ነገሩን አካሉን እየቆራረጡ በህይወት እንዲሰቃይ ማድረግ ነው እውነቴን ነው የምላችሁ ግን ያው ያለንበት ሀገር ህግ ስለሆነ ሁሉም ነገር በህግ ነው ህግ የሚወስንበትን ይወስነዋል ግን ህግ ተከትለን ነው ውሳኔ የምናደርገው ስለዚህ እባካችሁ እናውቀዋለን የምትሉ ሰዎች ምናልባት ከሱም ከስር ያዳመጠ ሊሆን ይችላል ይሄ ነገር ተነግሮት እንግዲህ በነገራችን ላይ ይሄ ነገር ተነግሮት ላልከው የምር ነው የመጀመሪያ ቪዲዮ መብረቁ ሲሰራ 100% እንደሚደርሰው እርግጠኛ ሆነ ወዲያው ነው የሚደርሰው ዛሬ ላይ ሚዲያ የማይጠቀም ሰው የለም ተስንት አንዳንድ ከመቶ 1% ወይም 2% ያለ ነው የማይጠቀመው ሚዲያ ላይ ስለማይመጡ እንጂ ከታች ነው ይከታተላሉ በእርግጠኝነት እስታሁን ይደርሰዋል ምንም ጥያቄ የለውም እዚህ ጋር እሱን የሚያቅ ወይ 4 ወይ 5 ሰዎች ይኖራሉ የራስ የቅርብ ሰዎች ሆኑ ይከታተላሉ በደንብ አድርገው መናገር ስለማይፈልጉ ነው እንደሱ አረመኔ ስለሆኑ ምክንያቱም የዚህን ልጅ የሚደግፉ ሰዎች አረመኔዎች ስለሆኑ ብቻና ብቻ ነው ሌላ ነገር የለውም እኔ በዚህ አጋጣሚ እዚህ ልጅ አካባቢ ተወልዳችሁ አደጋችሁ ይሄን ልጅ ሸኝቶ ጅም ለህግ መስጠት ነው ህግ እውነት እንደው ይሄን ተቀብሎ ሊያስር ነው ጨካኝ አረመኔ ነው እስቲ አሁን የሰራሁትን ቪዲዮ እየገባችሁ የቻላችሁትን ያክል ኮፕሊክ አድርጋችሁ ተመለሱ ጋይስ ሼር አድርጉት ለፈለጋችሁ ሰው ሼር አድርጉት ቢያንስ ቫይራል ይወጣ ልጁ አንደኛ ልጅቷ እየሰጋች አሰሪዋ እየጮኸችባት ነው የተቀመጠችው ጧት ላይ ኢንሻአላህ በጥሩ ሰዓት ጠራትና ላይቭ ትገባለች ከዛ በፊት ሰው እንዲያቅ ሁላችሁም እዚህ ጋር ቢያንስ ከ4000 ሰው ማን ነው 1000 ሰው ግቡና 1000 ማን ነው 4 ጊዜ ሼር ብታደርጉ 1000 ሰዎች 4000 ይሆናል ደግሞ ዋርኒንግ ነው አካውንት ፕሊስ ግቡ ሁላችሁም ግቡና አሁን ፖስት ያደረኩት ቪዲዮ እየገባችሁ ኮፕሊንግ ሼር አድርጉት የሰው ህመም የሚያመን እኔ ይኸውላችሁ የአንድ ሰው እናት የኔ እናት ናት ብዬ ነው የማምነው ቤተሰብ እናት ምንም በቃ ሌሎቹ ተዋቸው ህፃናቶቹ ምናምን ጨከነ እናት ግን የአንድ ሰው እናት የሁላችን እናት ነች ወልዳ ባሳደገችና በዳረችው የራሷን ልጅ አሳልፋ በሰጠችው በጥይት ሲገላት አስቡ ግን ይሄ ግለሰብ እጃቸው ውስጥ እንዲገባ የሚያደርገው አላህ ነው ምክንያቱም የሰው ደም የሰው ነፍስ ይጮሃል ይሄን ተሳስሮ ዘው ሰፈር ለሰፈር ይሆናል እዛው አካባቢ ርቄ ሄድኩ ብሎ አፋር ክልል ሊሆን ይችላል ይሄን ግለሰብ ማግኘት የምንችለው ሚዲያ ላይ ቫይራል ሲወጣ ብቻ ነው በዛ ከሆነ እናገኘዋለን የሆነ ሰው መጥቶ መብረቁ እዚህ ነው ያለው አሁን አንዳንድ ልጆች ሲገቡ የሚያወሩኝ አሉ ሰፈሩን ንገረን አካባቢውን ንገረን የት እንዳለ አጣርተን ንገረን የሚሉ አሉ ተግባባን አይደል በተመሳሳይ ልክ ይሄ ቪዲዮ ደርሷቸው እንደዚህ እንዳሉ ሁሉ ያለበትን ቦታ የሚያክሰው መጥቶ ሊነግረኝ ይችላል ከነገረን 12 ወታደር ያሉት ወንድሞች እና
የንጉስ የዘር የልጅ ልጅ ምናምን ቢኖር ጉሮሮውን አንቀን ቆዳውን ሳናስገፋንቶ ለህግ ቀርቦ የህግ ይፈርደዋል። ያለበለዚያ እህታችን በአካል ገብታ በአሁን ሰዓት ንጹሃን እየተገደለ ነው። እባክህ ለሷ ማስረከብ ነው። ወላሂ 6 ቤተሰብ አታመችስ የኔ ያክል ተፈረደበት ምናምን ብለህ እስር ቤት የምታስገባው አይነት ሰው አይደለም። ለቀረችው ለዚህ 6 ቤተሰቦቿ ላጣች ልጅ ከነ ህይወቱ ማስረከብ ነው ያለበት። እሷ ያደረገችው ታርገው ምድረ እስላም ምን መብረቁ መፈራ እንዳይመስልህ። ተፈጥሮ ከፍርሃት ጋር የተፈጠረ አይደለም። እኔ አላምንም አንደኛው ነፍስ ባጠፋች ሌላኛው ይቀጣ በሚለው አላምንም። ግን አሳልፈ ማሰጥ ከሆነ ወላ ዘር ራሱ ቤተሰብ ምድረ ዱቄታም ትጠይቃለህ። ዘር ነው የሚጠፋው እያልኩ ነው። የሱ ቤተሰብ አባት ሟች ነው። ወንድም አለው እህት ወንድም አለው የኔ እንጃ እህቶች ናቸው እንጂ ወንድም ያለው አይመስለኝም። ወንድም የለውም ብለዋል። እህት ብትሆን ወንድም ያለበት ቦታ አሳልፋ ካልሰጠችና ለህግ ካላቀረበች እህትን ብትሆን አትኖራትም። የኖር ብትባልቆ ነው እነሱ በሰላም ይኖሩት። ድረቅ ማላ ያለበትን ቦታ ተጠቁሚያለሽ። የእህቶቹ ፎቶ ፈልግልኝ። እኔ እዝናቸው ብለዋል። እኔ አላቃቸውም። እዛ ሀገር ናቸው ምናምን ሲሉ ሰምቻለሁ ገና በፊት ማለት ነው። እኔ ግን አላቃቸውም። አፈላል ጊዜ እንደምን ይገኛል መገኘታቸው አሳልፈው ልጃቸው ለህግ አሳልፈው ካልሰጡ ማንንም ሙቶ ማንንም በሰላም አይኖርም። ለንገራችሁ ስሙ ማን ይባላል? ሙሉ ስሙ ታለጌታ ነው ብለዋል። ታለጌታ ማን? እኔ እናቱን ነው የነገረችኝ እንጂ እህቴ አባቱን አታውቀውም። እሷም ምን የቆያማች እኮ ሲሆን ነው የሚታወቀው። ይሄ የ4 ወር ነው የ5ኛ ወራቸው ህይወታቸው ማለፊያቸው ሆነ። እናቱን ብቻ ነው ስሟን የነገረችኝ። አባቱን ነው ብላት እኔ አውቀውም ነው ያለችኝ። እህት አለም አዳምጪኝ። አሁን እንደነገርሽኝ ከመጀመሪያው ትንሽ የጎራ ነገር እንደምትጋርዳችሁ እንጂ ቅርብ ነው። ያው አንድ አካባቢ እንደሆናችሁ ተናገርሻል። በመቀጠል ደግሞ ይህ ግድያው ሊነሳ የቻለው እህቴን አግብቶ ነበር አልፈልግህም ስትል በዛ በቀል ነው ያልሽው። ስለዚህ አካባቢ እህቴ እኮ የተረፈችው አነች እኮ ባያየችው ራሱ ማለት ነው። ሌላ ሰው ምናምን አይደለም። እሷ አይተዋለች። እንደገባ ወደ ሰማይ ተኮሳ ላይ ከዛ መደዳውን እንደወረመ ነው እያደረጋቸው። ከዛ እሷ ፍራሽ ለብሳ ነው የዳነችው ማለት ነው። እሷ እኮ አይታው ላለውም ላሉት ለህግ አካሉ እኮ ቃሏን ሰጥታለች። ያንነታን በሌላ ቀንም ጠርተው አከደ ቃል ሰጥታለች። ኮሜንት አይታይም፣ ግን ምንም መፍትሄም የለም። ያው የፈለገውም ያ ህግ አካልም የለ። እኛም እኛውነን እኔ ምዝነኝ እኔ ሶዴት ብየፈልገዋለሁ ባለበት ቦታ ፎቶውን ላኩላቸው ለማቃቸው ሰዎች ማለት ነው። ኢትዮጵያ ለሚኖሩት ይሄ ነው ልጅቱ ይሄ ነው ስላቸው እሺ በቃ ችግር የለም እናፈላልጋለን ነው እንጂ ሁሉም ሰው የሚለኝ ምንም ሌላ ነገር የለም። እስቲ መብረቅ ወይ ኮሜንት ማን ነው ወይ ኮሜንት አንብበ ሰው አስገባ ወይ ሙሉ ያስገባው ነው ጀብር የሚባለው። እስቲ እኔ ጋር አለ የሚለው ናገባና እኔ ጋር አለ ብለሃል። እስቲ ሌላም አለች ጀብር የምትባል እኔ ጋር አለ የሚል አላስገቡት የምትለው ወይ ትናንትና የሆነች ልጅ አጅማ ነው ምናምን አይቼዋለሁ። ፎቶ ልካለሁ ያለችው ልጅ ምን ላይ ደረሰች? ምን ሊሆን ይችላል አይታወቅም። ይኸውልህ እንደዚህ ኮሜንት ስታይ ስሙን ንገረኝ እና እስበዋለሁ። እና ስቢዋለሁ ጀብር የሚባል ሰው ጀቢር ነው ምናምን ጀብር ኤችዲ እና የኔ ጥያቄ እንደው ምናልባት ታዲያ ሙሉ ስሙን እስከ አያቱ የወንድሞቹን የእህቶቹን ችግር የለም። እዚህም ማቃቸው ያገሩ ልጅ ያሉ ምናልባት ተነገሩኝ እኔ ደውዬ ጠይቃቸዋለሁ። ኢትዮጵያ እንኳን ያለችው እሷ የምታውቃቸው አይመስለኝም። ጠይቃታለሁ። እሷንም እኔ እናቱም ስም ብቻ ነው የነገረችኝ። ቦጋ ላይ ትባላለች እናቱ ነው ያለችኝ። የእናቱ ቁጥር አለሽ? የእናቱ ቁጥር አለሽ? ስልክ ቁጥሩ የማናት ቁጥር እሰማለሁኝ መሲ ይሰማል። የሱ የልጁ የገዳዩ እናት ቁጥር አለሽ?
የልጁ የገዳይ ቁጥር እንደርም የሷን ቁጥር ነው እንደርም ሲጀመር ምን ስትለኝ ፎቶውን ስልክልኝ ለምንድን ነው ያገባሽው ብዬ ተሳድበን በቃ በዛው እንደተቋረጡ የሞተው ማለት ነው። እህትሽ አሁን ደህና ነች፣ መናገር ትችላለች በደንብ ለምን አልሽ ብላ በዛው አቆረፈኝ። ወደዛው እንዲህ አይነት ተፈጠመ እንጂ እንደዛ ማለት የለብሽም። ከሆነ በኋላ አንዴ ይኸውልሽ ነገር ከተፈጸመ በኋላ እንደዛ መናገር የለብሽም። ወደፊት ላለው መፍትሄ መፈለግ ነው እንጂ ትናንትና ላለፈው ነገር ለምን እንደዚህ ያደረግሽ ቢል መፍትሄ አይሆንም። እሱ አልፏል። እሱ ካለፈው ወደፊት ነው። የለኝም ለማለት ፈልጌ ነው። እንኳን እናቱን የሱን ቁጥርም አላውቀውም። እንኳን ሲጀመር ነው የለኝም። እህትሽንም መናገር የለብሽም። አትናገሪ። ለምን አገባሽ? ሆኗል፣ በቃ ሆኗል። እሷ ይሆናል ብላን እኮ ዛጓር ይሄ ልክ አይደለሽም። በህይወት አለች እንዴ? እሷ የለችም በህይወት የለችም እንዴ? እኮ እኔ አሁን በህይወት ያለችዋን እኮ የምጠይቃት እኮ መስሎኝ እኮ ነው። በህይወት እሷ አልተረፈ ሌላዋን እየተረፈችው እንዴ? እሷ የለች። እሷማ ብኖር ደህና። ኦኬ ሶሪ። በህይወት ያለችዋን ነው የምልሽ። የስንት ዓመት ልጅ ነች? በህይወት አታውቂያትም እድሜዋን አይደለም? እኛ ሁላችንም እንደዚህ ለማውራት ምናምን ትችላለች። የማንን እድሜ አላውቅም። እኔ ነኝ ታላቃቸው፣ ሌሎቹ ታናንሾች ናቸው። ስልሽ እድሜዋ እንደዚህ ለማውራት ለፖሊስ ሄዳ ለማስረዳት በቂ ነች? ብቁ እንትን አላት? እንዴት ደህና ነኝ። አንዳፍታ ደህና አሁን በህይወት ያለችው ደህና ነች። እሷ ደህና ነች። ያው ልጇም ስለሞተባት ያኔ ልጄን አስገደለችብኝ እያለ አንዳፍታ ቀየርን ቢያደርጋት ታወራለች ያለውን ነገር። እንዲህ ሁለት ተወልዳለች። አንዱ ተረፈለት፣ አንዱ ሞተበት። ያው ግን ያለውን ነገር መብረቁ በውስጥ ያለውን ነገር ቃል በቃል ከልጅቷም ያለውን ነገር መስማትና እንዴት እንደምታረግ ምን እንደምታረግ ያው ማገዝም ካለብን እቺ ብቻዋን የቀረች ስለሆነች እንደገና ፍለጋ ሌላ ውስጥ እንዳትገባ እንጀራ ፍለጋ እንደገና ምግብ ፍለጋ ስትሄድ ሌላ እንትን እንዳላት ልናግዛት የምንችለው መንገድም ካለ በምንድን ነበር ባለትዳር ነች? በምን ማለት ተዳድር ነበረ? እሷ ነኝ ኖ እቺ የተረፈችው ልጅ እሷ ትዳሩ ጋር እሷም እኮ የተረፈው ትዳሩ ጋር ስኮነ ልጁ አባት ጋር ያማታል። በምንድን ነው አንቺ የላክሽላት ነው የምትተዳደረው ወይስ የልጁ አባት ነው የሚያስተዳድራት? ኧረ ተለያይተዋል። ይሄ ነገር ተመጣ ተተዋከዷል። ኦኬ ያው ወንድሜ የሰራው የሰብል ነበር። እሱን ሰብስባ ነው ያለችው እንጂ ሌላ ነገር የለም። ወደ ላይፍ መቅረብ ትችላለች እንዴ? በእንትን ላይ መቅረብ ትችላለች። እሷ ያየችውን ነገር ልታስረዳ ለህዝብ ልታስረዳ ትችላለች። አላት ቴሌፎን ስልክ ምናምን አላት አላተዋ ትቀርብ ትችላለች። በድምጽ ተቀርባለች። በዚህ ችግር የለውም። ምን ትቀርብ ትችላለች። መብረቁ ይሰማል? ትናገራለች። መብረቁ ይሰማል? ስልክ እያወራ ነው።